ልጅቷ ፖሊስ ደረሰብኝ አገኘኝ አጋለጠኝ እያለች እየሮጠች ስትሄድ ፖሊሱ ግራ ገብቶ ከግራ ከቀኝ እየዞረች እያየች ለምን እንደምትሮጥ ጠየቃት። እየተንተባተበችም ቢሆን ስለ ድርጅቱ ሲያነሳባት ምን ማለት እንዳለባት ግራ ስለገባት ታዛ መስሪያ ቤት ለቅቄያለሁኝ በራሴው ፍቃድ ነው የለቀኩት ማቀው ታሪክ የለኝም ስለዚህ ጉዳይ አትጠይቀኝ እያለች ስትርበተበት እሱም የሆነ ነገር ጠርጥሮና የሆነ ሰዓት ደግሞ እዛ ድርጅት ውስጥ እንደምትሰራ እና ሁለት ልጆች ጠፍተው በዛው እንደቀሩ አንቺ ከነዛ መካከል ደግሞ ጥሩ እንደምትሆኒ እና የልጆቹ መጥፋት አሳስቦሽ እንደምትፈልጊያቸው ሰምቻለሁኝና ለሆነ ነገር ለምርመራ ለጥያቄ ትፈልጊያለሽ ብሎ ይዟት ሄዷል። ልጅቷም አማራጭ የላትም። ኪንጎ የምትፈለገውንና የሚያደርጋትን ሁሉ ከኋላ እየተከታተለ ስለነበር እሷን ከያዟት ወደኔ መምጣታቸው አይቀርም እያለ እየገሰገሰ ወደ ቤት ሄዷል። ቤት በቃ የቅምጥል እናት እንዴት ሚስት መሆን እንዳለባትና ኪንጎን እንዴት የራሷ ማድረግ እንዳለባት ምን አይነት ሚስት መሆን እንዳለባት ምክር አድርጋ በቃ ኮትኩታታለች። ምክሯንም ሰምታ ዛሬ ፏ ብትን ብዬ እጠብቀዋለሁ ደስ የሚል ጊዜ እናሳልፋለን ብላ ወይን አዘጋጅታ ምሳ አዘጋጅታ ልብሷንም ፏ ብትን ብላ እየጠበቀችው እያለ እሱ እየገሰገሰ ተጨንቆና ተረብሾ መጣ። የተፈጠረውን ነገር ሁሉ ቤቲ እንዴት ተያዘችና ፖሊሶች ሁኔታውን አጣርተው ከደረሱበት እኔም አንድ ቀን እሷ ቤት እስር ቤት መግባቴ እንዳልቀረ ምን እንደማረግ አላቅም አንድ ቀን ለስራ ብዬ ሄድኩ ህይወቴን እንደዚህ ምስቅልቅሉን ያወጣው እንዲህ ይሆናል ብዬ አላሰብኩም እያለ ሲያዝን እኔ ትጄ ነው እኔ ምን ሆኜ ነው ምንም ነገር እንዲፈጠርብህ አልፈልግም የተፈጠረውን ነገር አብረን እንጋፈጠዋለን ብላ በቃ የታሰረችው ልጅ እሷ ኬዝ ስላለባት የእስር ቤት ቅጣት ወይም እስር ቤት ከዚህ በፊት ስለማታውቀው ያለችበትን ሁኔታና ሁሉንም ማጣሪ ብለው ጠይቀዋት እስር ቤት ሄዳለች። ራሷን ለመጉዳት ሁሉም ነገር በቃ ሰልችቶኛል እናቴ የማትፈልገኝም ወንድሜም ሁሉም የማፈቅረው እንኳ ዶክተር ማንም ለኔ ግድ አይሰጠውም ብላ ሩታ ራሷን ለማጥፋት ሞክራ ግና ሳይሳካላ ሐኪም ቤት ከሄደች በኋላ ዶክተሩ በቃ ሌላ ፈልጓል ሊያዲን ፈልጓል እና ከነቃች በኋላ ምን እንደተፈጠረና ለምን በራሷ ላይ እንደዚህ እንዳደረገች ሁሉንም ነገር ጠይቋት በቃ እሷ ኮስተር እላለሁ ሁለተኛ ላናግረውም ራሴን ማስከበር አለብኝ እያለች እንትና መክራት ነበረ። ግን የሰው ምክር አልሰማችም። ፍቅር አሸንፏት አጠገቧ ሲደርስ ሁሉም ነገር ትረሳና ፈገግ ብላ ትቀበለዋለች። እሷም በአንተ ምክንያት ነው አንተ የምፈልገውን ነገር አላደረክልኝም ፊት ትነሳኛለህ ትቆጣኛለህ ለምን እዚህ ሐኪም ቤት እንደምመላለስ ራሱ አልገባህም አላወክልኝም ብላ መልሳለታለች። የፍቅር እናት አደራ የተባልኩትን ልጅን እንደዚህ ጉድ ማድረጌ ምን እንደተፈጠረው አላቅም የሆነ ነገር ሆናለች እንደው የምታውቂው ነገር ካለ ብለው ሮማንንም ቢጠይቋት ሮማን የምታውቀው ነገር በዶክተሩ ፍቅር የተነሳ መሆኑን ብታቅም እንኳ እውነቱን አልተናገረችም። በቃ የሆነ አላደል እሷን ራሷን ቢጠይቋት ይሻላል ብላ እንደማንም ከጥያቄው አምልጣለች። ፍቅር ተብያዋ እንዴት እንደዚህ ታድርጋለች ለዶክተር ብላ እያለች እየገሰገሰች ወደ ዶክተሩ ደውሎላት ስለነበር ሩታ እንደዚህ ያደረገችው የሆነ ምክንያት ቢኖራት ነው የቅርብ ጓደኛ ስለሌላት ምናልባት እሷ ታውቃለች ብሎ ጠርቷታል። እየገሰገሰች ወደ ሐኪም ቤት ልትር ስትል ሩታና ዶክተሩ ወክስ ያረጉ ዳይመንድ አያቸው። ዳይመንድ የተፈጠረውን ነገር ስለሰማ ቁማ መሄድ ገርሞት እንዴት ታድርጋለች አንቺ ለአንድ እናትሽ እንኳን መኖር አትፈልጊም እንዴ ለአንድ ሰው ብለሽ እንዴት ህይወትሽን ለማጥፋት ትሞክሪያለሽ እያለ ወረደባት። በኋላ ላይም እስቲ በቃ ወኩኒ በቃን ብለው ሐኪም ቤት ተመለሱ። በኋላ ቁጭ ብለው እሷን ለማረጋጋት ወደ መኝታ ክላስ ወስዶ ዳይመንድም እኔ እጠብቃለሁ ቢሮ ብሎ እየጠበቀው እያለ ፍቅር ተብያዋ መጣች። ፍቅር ተብያዋ እንግዲህ ሩታና ዶክተሩ ባንድ ላይ ቁጭ ብለው ሲያወሩና ስለ ችግራቸውና ምን እንዳደረገች ለምን እንደዚህ እንዳደረገች እያወራት እያለ ፍቅር ገብታ ልታሰናክላቸው ስትል ዳይመንድ ሆዬ ሴቶች ጠበቃ የሆነው ምንድነው አንቺ እንደዚህ የሚያንሰካስክሽ ሁለቱ እያወሩ አይደል እንዴ የፍቅር መቀስነሽ እንዴ በመሐከላቸው ገብተሽ ምን ልትይ ነው ብሎ
ቁጭ እንድትል አድርጓታል ማለት ነው። የሴቶች በላይ ግን ዶክተሩ ምን ያጃጅለዋል ማለት አዲ ከሚልች ምስኪን ተረርቶ ፍቅራቸውን ቢያጣጥሙ አይሻልም? ነፈስ እና በቃ እስር ቤት ሄደችና የተፈጠረውን ነገር ነገረቻት። አደይ ማምለጥ ትችላለች። እህቷንም አጎቷ እንዳትናገር ብሎ በረት ከቶ እንትን አስሯት አለ። የተፈጠረውን ነገር ሰምታ አባቷን ውሸቱን እንደሆነና እሷን ለማስቀርና ከዴቭ ጋር ለመለያየት እንዳሴሩ ስትሰማ ዴቭን አጊታው እናቷንም አጊታ ሁሉንም ነገር በቃ ይቅርታ አድርግልኝ፣ ከዚህ በኋላ እኛ በፈለግነው ይሆናል አባታችን እኛም መጠቀሚያ ያረግምና ይለያየንም ብላ እናቷን ተሰናብታ ወደ ከተማ ተመልሰዋል። ዴቭም ምንም ቢሰቃይምና ቢንገላታም እንኳ አዴይን ስላገኘ ደስ ብሎት ወደ ከተማ አማቱን የአዴይን እናት ተሰናብቶ ወደ ከተማ ተመልሰው ስለተፈጠረው ነገር ችግር የለውም ዋናው አንቺን ማግኘቴ ነው ብለው በቃ ለሙዬ ጋ መሄድ አለብኝ፣ ለሙ ናፍቃኛለች፣ አንተም ቤት ሂድና ያለውንና የተፈጠረውን ነገር ለትዬ ንገራት ብላ ተለያይተዋል። ለሙዬ የአዴይን መምጣት ደውላ ስለነገረቻት ደስ ብሏት ለባቡሬ ደስታዋን ገልጻለታለች። ባቡሬ ለሙዬን ለማስደሰት በተለይ ደግሞ የጋብቻ ጥያቄ ለመጠየቅ የማያረገው የለም። ለእናቱም ነግሯታል። እንደገና ከፋ ያለ ዝግጅት አዘጋጅቶ ሰርፕራይዝ ላድርጋት ብሎ ቀለበል ሊያርግላትም ተዘጋጅቷል። ይሄን ጉድ ስለማታውቅ ደስ ስላላት ስላዴይ ወደ ከገጠር ወደ ከተማ መምጣቷ ደስ ብሏት እየሳቀች አቅፋው በቃ ደስ ይላል፣ አሪፍ ነው። ስልክም ሲደውልለት የስራ ስልክ ነው አብሽሪ ችግር የለውም እያለ ደስታዋ ደስ ብሎት እንግዲህ አይዞሽ እያለች አደይም መጣች። አደይም የተፈጠረውን ነገር ሁሉ ገጠር ያሳለፈችውን ነገር እያንዳንዱ ነገር በጣም የምትወዳትና የምሳሳላት ወዳጇ ስለሆነች ያለውን ነገር ነገረቻት። ዋናው መምጣትሽ ነው፣ ሁሉም ነገር ነኸይር ነው። በቃ አሁን መዘጋጀት አለብሽ። ከዚህ በኋላ ሰርጋችሁን ማቅረብ አለባችሁ፣ ማንንም መስማት የለባችሁም ብላ መክራት አለች። አሹ ካገኘው ገንዘብ ላይ ለወንድሞቹ መጨከን አይችልም። በቃ ከዘበኝነትም አልፎ አንዳንድ እቃዎችን በማውረድ ስራ ስለሚሰራ ደመወዙ ቀን ዛሬ ስለነበር ደመወዙ ላይ የተወሰነ ገንዘብ ለዳይመንድ ሊሰጠው ሲፈልገው ሴቷ ልጅ ብቻ ናት መቀመጫው ላይ ተቀምጣ ያገኘችው። ሴቷ ልጅ እንግዲህ ወጣ ያለ የአራዲያ ጨዋታ የሚያጫውታትና እንደ ወንዳ አይነት ነገር ናት። አሹ ግራ ገብቶት አስተዳደጉም የገጠር ስለሆነ እንደዚህ እንደ ወንድ የሚያጫውትሽ ምንድን ነው? ወንድሜንስ ለምንድን ነው እንደዛ ፈንክተሽ ለሁለት ያደረግሽው? እሱስ ደግሞ ለምን ዛሬ እዚህ ቦታ የለም? አንቺ ብቻሽን ነሽ እያለ የጥያቄ ማታ አወረደባት። እሱ ለካ ሐኪም ቤት ነው ያችን ፍቅር ይዞ ዶክተሩንና ሩታን ለማገናኘት እየጣረ ነው። እና ትንሽ ገንዘብ ልሰጠው ነበር በቃ አላለለትም። እሱም ሲጀመር ተድሮ ጀምሮ ዲለቢስ ነው። በቃ ልመለስ ብሎ ወደ ቤት ተመልሶ ቤት ማንም የለም። እትዬ አደራሽን ወደ ሐኪም ቤት መሄድ አለብኝ፣ ቤቱንም ክፍት እንዳታደርጊ፣ የቤቱን ነገር አደራ በቃ ዛሬ የምትወጣበት ነው ሩታ ከሐኪም ቤት የምትወጣበት ስለሆነ ሂጄ ላምጣት ብለው አደራ ብለዋታል። አሹና ሮማም በጣም እንደሚዋደዱ ራሳቸው ያውቃል። ያው አሹም ደጋግሞ እንደሚወዳት ነግሯታል። ሮማን ካሳለፈችው ከገጠር ስቃይና መከራ የተነሳ ያቁስሏ አልዳነ መሰለኝ ፍቅሩን እስካሁን አልተቀበለችውም። ያው ስቃይና መከሯን ብቻ ሳይሆን ያለችበት ሁኔታ እንደዚህ የቤት ሰራተኛ ሆና ፍቅሩን መቀጠልና መቀበል አልፈለገችም። የሆነ የተሻለ ህይወት መምርተው ደስ ያለ ህይወት ሲኖሯቸው ሁሉም ነገር በጊዜው ይሆናል ብላ ነው የምታስብ። ገጠር አካባቢ አለልኝና ጫኜ በቃ ዲያ ያለ ብለው ካጎሩባትና ካገቱባት ቤት ሲደርሱ ማንም የለም። አለልኝ አንዳንድ የሚሰራው ስራ ጥሩ ይሁን መጥፎ ይሁን ብቻ ለዴቭና ለአዴ ጥሩ ሆኖላቸዋል። መጠጥ እንጠጣ ብሎ ይዞት ሄዶ ነበር። በዛ ቅጽበት አዴ እያመለጠቻቸው እና ሲመለሱ አባቷንም ቤት ውስጥ አጉረናል ሊዘናት እንመጣለን ፍቅረኛ ተብየውንም ወደ ከተማ ልከነዋል ብለው ስለተናገሩ እቤት ሲመለሱ ማንም የለም። ቢጠሯትም ወዲያ ብትሉም ወዲህ ቢሉም ሊያገኟት አልቻሉም። አለልኝ እስኪ ወደ ቤት ወደ እናቷ ቤት ልሄድና የተፈጠረውን ነገር ምናልባት እዛ ተቀምጣ ሊሆን ይችላል ቼክ ላድርግ ብሎ ሲሄድ እናቷ ወደ ከተማ እንዲሄዱና ከፍቅረኛዋና ከምትወደው ጋራ ከዴቭ ጋር እንድትመለሰች ያረዳችው ይሄን ነገር በቃ አባቷ ከሰሙ የርዝቃችንን ገመድ የእንጀራዬን ገመድ በጠሱት ማለት ነው።
በቃ አንተ ተሻሻልክ ስትል ዴና ሰው ስትሆን መልሰህ ወደዛ ዘቅጥ ገባህ። አንተ እኮ ዴና ሰው ነበርክ መሆንህ ነው ብለው ጠየቁት የዴ እናት። እኔም ቢሆን የምበላው የምጠጣው ሳጣ ወደዛ ስራ መመለስ አለብኝ ብዬ ስላስብኩ ነው። አስሩን እጅ ከመመልከትና ቁራሽ እንጀራ ይሰጡኛል አይሰጡኝም ብዬ በማሰብ እንትን ከምል ይሻላል ብዬ እኮ ነው ብሎ የተፈጠረውን ነገር ነገራት። ሐኪም ቤት ዶክተሩን ባክህን አንድ ነገር ላስቸግርህ ብላ ሩታ አስቸገረችው። ምንድነው ብሎ ሲጠይቃት ማሚ ስትመጣ እዚህ ሕክምና መውጣት እንደማልፈልግ እና ደግሞ ማሚ ነይ ውጪ ወይም ደግሞ አንተ መውጫዋ ደርሷል ተሽሏታል ብለህ እንዲታስወጣኝ አልፈልግም። ለተወሰነ ጊዜ ታማሚ በቃ መታከም ትችላለች፣ ገና ናት፣ አልተሻላትም ብለህ እዚህ ሐኪም ቤት እንድቆይ አድርገኝ ብለው ለምነው ምንም ማድረግ ስላልቻለ እሺ ደግ ብሎ ግን የሚያምሽ ነገር ምንድነው ማለት እንደዚህ የሚያደርግሽ ነገር ምንድነው ብሎ ሊጠይቃ ቁጭ አለ። እሷም በቃ ያለውል በግዷ ሁሉንም ነገር ተናገረች። እዛ ሐኪም ቤት መቆየት እንደምትፈልግ እሱም ብላ እንደምትቆይ ነገራችሁ። በቃ ቁጭ ብለው የራሳቸውን መወያየት እንግዲህ ስለምታፈቅረው ገደፍ ብላ ልታቅፈው ስትል እንግዲህ ሕክምናዋን ጨርሳለች ብላ የፍቅር እናት ከሐኪም ቤት ልትወጣ ይዛ ስትሄድ ወደ ክላሷ ስትገባ ዶክተሩና ሩታ ተቃቅፈዋል። ግራ ገብቷታል። ምንድነው እንደዚህ የሚያስተቃቅፋቸው? ዶክተር አይደል እንዴ ነው ወይስ አንዲት ሰው አቅፎ ነው የሚያክመው ብላ ግራ እስከሚገባት ድራማ ያልቃል። እና ውድ ቤተሰቦችዬ አደይ እና ዴብ ከገጠር ስለተመለሱ ደስ ብሎኛል። እንግዲህ ለሊ ደግሞ ያው እንግዲህ ከባቡሬ እንትን እያልን ነው፣ እያዘጋጀችልን ነው ቀለበት ለማሰር ማለት ነው። ቀለበት ለማሰር እንግዲህ ቴዲ አፍሮ ያወጣው የሰሞኑ ሙዚቃ አለ። ዴብ እና አደይ በሱ ይጋባሉ ብዬ ተስፋ አደርጋለሁ። እና ይሄን ይመስላል ውድ ቤተሰቦችዬ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለቤት አዲስ ይሆናችሁ ሰብስክራይብ አድርጎ አበረታቱኝ። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ ቻው።